ሮዛ ያጠመደችው ወጥመድ አዙሮ ራሷን ቢጥላትም ግን ሙከራዋን ሞክራለች። ሌሎቿን ስልክ ደውላ በሉ ዴቭ አሁን ከቤት እየወጣ ነው፣ ስለዚህ እንዳይተርፍ አድርጋችሁ ሸኙት፣ አሰናብቱት ትላቸዋለች። እነሱም እሺ ይሉና ስልካቸውን አዘጋጅተው ተሸፋፍነው መንገድ ላይ ይጠብቁታል ዴቭም ወደሚሄድበት ጉዳይ እየተጣደፈ ሲሄድ ሁለቱም አንዱ ከፊት አንዱ ከጀርባ ሁለቱም ይይዙታል። ዴቭ በዛን ሰዓት ተደናግጦ ስለነበረ ራሱን መከላከል ባይችልም እንኳን ሲመቱት ይወድቃል። ግን ደግሞ አንደኛው ልክ በጩቤ ሲወጋው ጎኑን ጨረፍ ያደርገዋል። በዛን መሀል አንተ ማነህ ምንድነው እያለ እየሮጠ ባንቴሮ ይመጣል። ባንቴሮ ሲመጣ እነሱም ጥለውት እየሮጡ ይሄዳሉ። ማንነታቸውንም ባያቅም እንኳን ባንቴሮ የነቃ ይመስላል። ማን ሊያስገድለው እንደሞከረ ዴቭ ግን ምንም የገባው ነገር የለም። እናም ባንቴሮ ዴቭን ለማንሳት ይሯሯጣል። እባክን እንዴት አንተን አልጎዱህም ወይ ሲለው እኔን እኮ አልነኩኝም። ዴቭ ግን ቆይ እነማን ናቸው ታውቃቸዋለህ ወይ ሲለው በፍጹም እኔ አላውቃቸውም፣ እኔ የማውቀው ነገር የለም፣ እኔ ሰውን አልጎዳም፣ ሰውን አልነካም። እነሱም ግን የመጡት ሊዘርፉ ሳይሆን ሊገሉኝ እንደሆነ ያስታውቃሉ ይለዋል። እኮ ለምን ምን አድርገህ ነው? እኔም የማውቀው ነገር የለም ሲል እሺ አሁን እንዴት ነው መሄድ ትችላለህ ወይስ አሞሃል? በደንብ ወቅተውሃል እንዴ ጎድተውሃል ሲለው አይ አልጎዱኝም፣ ጨረፍ ነው ያደረጉኝ ጎኔን አንደኛው ይለዋል። እና አሁንሽ ወደ ሆስፒታል እንሂድ ወይ ሲለው አይ ወደ ሆስፒታል ሳይሆን ወደ ቤት ነው፣ ጨረፍ ነው ያደረገኝ አልጎዳኝም ሲለው እሺ በቃ ይልና ባንቴሮም እየደገፈ ወደ ቤት ለመውሰድ ይታገላል። ዴቭም ባንቴሮ እኔ አንተን ትናንትና እንደዛ ስገፈትር ዛሬ ግን አንተ ለህይወቴ አተረፍካት ይችን ህይወት። ይውልህ ዴቭ አንድ ነገር ልንገርህ፣ አንተ እኔ ብሞት ምንም የምጎዳውም የማስጨንቀውም ነገር የለም። ብሞት አንድና እኔና እኔ ብቻ ነን። አንተ ግን ብትሞት ብዙ የሚፈልጉህና የሚጎዱ ሰዎች አሉ። ስለዚህ ለነዚህ ሰዎች መኖር አለብህ ይለዋል። ተው እንጂ ባንቴሮ አንተስ ብትሆን እኔ ባንቴሮ ብሞት እኔ ነኝ እንጂ የሚፈልገኝም ሆነ የምቆይለት ሰው የለኝም። አንተ ግን ብዙ የሚፈልጉ ሰዎች ስላሉ ዴቭ መሞት የለብህም መቆየት አለብህ ሲለው በልሺ ወደ ቤቱ ሰደኝ ይለዋል። በዛር መሀል ሮዛ ስልክ ትደውልና እሺ እንዴት ነው ምን ላይ ደረሳችሁ ስትለው አይ እንዳልተሳካላቸው ይነግሯታል። ምን አንተ እየተረገምክ ከዚህ በኋላ በስልክ እንዳትደውል ትልና በንዴት ስልኳን ትዘጋዋለች። ስልኳን ዘግታ በረንዳ ላይ የነበረችው ሴትዮ እየተንደረደረች ወደ መኝታ ቤቷ ገብታ በር ዘግታ ማልቀስ ትጀምራለች። ቆይ እኔ የማስበው ነገር መቼ ነው የሚሳካልኝ? የምፈልገው ነገር መቼ ነው የሚሆንልኝ? ስትል ብቻዋን ታለቅሳለች። በዛ መሀል እናቷ ትደውልላትና እሺ ምንድነው ሴትዮ ደግሞ የምትጨቀጨቀኝ ስትል የእናቷን ስልክ አንስታ አቤት እማዬ እሺ ምን ላይ ደረሽ? በቀደም ለታኮ እኔ የጀመርኩት ነገር አለ፣ አሁን ግን እቅዴን ሳላሳካ አልነግርሽም ብለሽ ነበር። እሺ ምን ላይ ደረሽ ስትላት ምንም የተሳካ ነገር የለም እማዬ፣ ሁሉም ነገር ተጨናቅፎብኛል፣ አልሆነልኝም ትላታለች። እኮ ድሮማ አንቺ ሊሆንልሽ ነበረ እንዴ ታዲያ አሁን አንቺ ነሽ በፊት ያን የተረገመ ባንቴሮን ከስር ሲፈታ እናጥፋው ስልሽ አይ አይሆንም እኔ መላለኝ እኔ ዘዴ ያለኝ እያልሽ ይኸው እንዲያንሰራፋ አደረግሽው። አሁን ደግሞ ይሄ ከርፋፋ ባልሽ ዴቭም ተነስቷል ትላታለች። እማዬ እባክሽን ተይኝ፣ አሁን እኔ ለራሴ የማስብበት ጊዜ አጥቻለሁ፣ ግን መኝኝ ሁሉም ነገር አንድ ቀን ይሳካል ትላታለች። ለማንኛውም የኔ ከርፋፋ አንቺ በተንከረፈፍሽ ቁጥር ይኸው እኔን ሜዳ ላይ ያስቀረሽኝ፣ ውጭ ብባል አሁን በዚህ እድሜ ጎዳና ልወጣ ነው ስትላት ለምንድን ነው አንቺ ጎበዝ ብትሆኝ ኑሮ እኮ እስከ ዛሬ ቤቱን በስምሽ ማዞር ትቺ ነበረ። እኔ ምን ላድርግ እማዬ፣ አንቺ እኮ ነሽ ለዚህ ሁሉ የዳረግሽኝ። ባንቴሮ በታሰረ በማግስቱ አጣድፈሽ ለዴብ ዳርሽኝ። እሺ እኔ ምን ላድርግ? እኔማ ለዴብ ዳርኩሽ እኮ ጎበዝ ነሽ፣ የተማርሽ ነሽ፣ ታነቢያለሽ፣ ትጽፊያለሽ ብዬ ሁሉን ንብረቱን በስምሽ ታዞሪያለሽ ብዬ ነበረ። አንቺ ግን እንኳን ያለውን ንብረት አይደለም ይኸው እኔ እናትሽ ያለውበትን ቤት እንኳን በስምሽ ያላዞርሽ ፈዛዛ ነገር ነሽ። ስለዚህ አሁን አንቺ የኔ ልጅ ነሽ ወይ ትላታለች። ሮዛም በጣም ትበሳጭና እማዬ በቃ አትናገሪኝ፣ አሁን ራሴን አሞኛል ትልና ስልኩን ትዘጋዋለች። በዛን መሀል እሷም ተነስታ ከመኝታ ቤት ወጥታ ወደ ውጭ ለመውጣት ስታስብ ከበር ትወጣለች።
የውጩን በር ለመክፈት እየደረሰች በነበረ ሰዓት የውጩ በር ከውጭ ይከፈታል። ማን ነው የመጣው ስትል እሷም በቆመችበት ሉላና ሂዋን ከሳሎን ይወጡና በረንዳ ላይ ይቆማሉ። ያዩትን ማመን አልቻሉም። እናም የመጣው ዴብ ነበረ። ዴብ ባንቴሮ ደግፎት ምንድን ነው የሆነው? ምን ተፈጥሮ ነው ሲል አይ ሰዎች ናቸው ሊጎዱት ፈልገው ነበር፣ ግን ይኸው ባንቴሮ ደርሶ አተረፈኝ ይላቸዋል። በዛን ሰዓት ሮዛ በጣም ትናደዳለች። አንደኛ የመትረፉ ነገር፣ ሁለት ደግሞ ባንቴሮ ደግፎ ማምጣቱ ያናዷታል። ግን ደግሞ ምንም ማድረግ አልቻለችም። ቆይ ግን ማን ነው እንደዚህ ያደረገው ስትል ሂዋን ትጠይቃለች። በዛም መሀል ማን እንደሚያደርግ ይመስልሻል? ባንቴሮ ነው። ሌላ ማን ይወገዋል? ማን ሊገለው ያስባል? ያለ ባንቴሮ እኮ ሌላ ጠላት የለውም ስትል ትናገራለች ሮዛ። ዴብም ዝም በይ አንቺ ባንቴሮ አትበይ ሲል ዴብም ይናገራታል። ሂዋንም በፍጹም ባንቴሮ እንደዚህ አያደርግም። ማነው ቆይ እንደዚህ ያደረገ ወንድሜ ዴብ ስትለው አላቃቸውም፣ ብቻ ሊገሉኝ ነው እንጂ ሊዘርፉኝ እንኳን አልነበረም የመጡት፣ ግን ደግሞ ይኸው ባንቴሮ ደርሶ አትርፎ ይዞኝ መጣ ይላታል። ወይኔ ወንድሜ በልና ወደ ውስጥ ግባ ስትለውና ደግፈው እንደምንም ብለው ወደ ውስጥ ያስገቡታል። ሮዛ ብትናደድም ግን አማራጭ ስላልነበራት ያው ቁማ